ሻሎም ሻሎም የጌታ ጸጋና ሰላም ይብዛላችሁ። ኢየሱስ ክርስቶስ ትናንትና ዛሬም ለዘላለም ያው ነው። ዛሬ ጥቂት ከኔ ጋር አንድን የእግዚአብሔርን ቃል እናይና በተለያየ አይነት ጉዳይ ላይ ላላችሁ ሰዎች በእምነት ለምትቀበሉ ለእናንተ መጸለይ እፈልጋለሁ። መጽሐፍ ቅዱስ ስለሚለን አንድ ሐሳብ ላስቀምጥላችሁ። ያን ካወራን በኋላ ግን አብረን ስለምንጸልይ በእምነት ለምትሰማ ላንተ በእምነት ለምትቀበል ላንተ እንግዳ ነገር መሆን ይጀምራል። መጽሐፍ ቅዱስ ለመነሻ ሐሳብ በኤርምያስ መጽሐፍ ምዕራፍ 17 ላይ እንዲህ ብሎ ቁጥር 7 ላይ መጽሐፍ እንዲህ ይናገራል። እንደ መንደርደሪያ ሐሳብ ያዙት። በእግዚአብሔር የታመነ እምነቱ እግዚአብሔር የሆነ ሰው ብሩክ ነው። በውሃ አጠገብ እንደተተከለ በወንዝ ዳር ስሩን እንደሚዘረጋ ሙቀትም በመጣ ጊዜ እንደማይፈራ ቅጠሉም እንደሚለመልም በደረቅም ዓመት እንደማይሰጋ ፍሬው እንደማይቋረጥ ዛፍ ይሆናል ብሎ ነቢዩ ያስቀምጣል። በእግዚአብሔር የታመነ እምነቱ እግዚአብሔር የሆነ ሰው ምን ማለት ነው? ሁሉም ሰው እኮ በእግዚአብሔር መኖር ያምናል። ግን በእግዚአብሔር ለመታመን ወይም በእግዚአብሔር ለማመን እግዚአብሔር በተናገረው ቃልና በክርስቶስ ኢየሱስ በተፈጸመ ሥራ ላይ ነፍስ ዓለማችሁ ስትቀበለው የዚያን ጊዜ በእግዚአብሔር ላይ መተማመን ይበዛላችኋል ማለት ነው። በተናጋሪው ሐሳቡን ባፈለቀው ማንነት ላይ ምክንያቱም እግዚአብሔር አለ ማለት እግዚአብሔር የነገራችሁ ነገር አለ ማለት ነው። በዚያ ሐሳብ ላይ ዲፔንድ ስትሆኑ እንግዳ ነገር መሆን ይጀምራል። አሊያ በእግዚአብሔር ማትታመኑ ከሆነ ሁኔታ የነገራችሁ ማህበረሰብ የነገራችሁ ከዚህ ከወደቀ ዓለም ያስገባችሁትን ነገር ስትይዙ እግዚአብሔር የነገራችሁ ቃል የት አለ? አያችሁ፣ ሰው ሕይወቱ የሚወሰነው አብዝቶ በሚሰማው ነገር ላይ ስለሆነ ዛሬ አምላክ እግዚአብሔር አንተን የሚያዳክም አምላክ አይደለም። እግዚአብሔር ዝም ብሎ የሚኖር አምላክ አይደለም። እግዚአብሔር የሚናገር እግዚአብሔር የተናገረውን ደግሞ የሚሰራ አምላክ ነው። ስለዚህ ሐሳብ ወደ አንድ ቦታ ልወሰዳችሁና በዘፍጥረት 12 ላይ አንድ ሐሳብ እንመልከት። እንዳትረሱ እምነታችሁ እግዚአብሔር በተናገረው ቃልና በክርስቶስ ኢየሱስ የተፈጸመ ሥራ ሁሉ የኔ ነው ብሎ ማይንዳችሁ ካልተቀበለ እግዚአብሔር አለ፣ በእናንተ ሕይወት ግን የሚሆን ነገር የለም። ምክንያቱም እግዚአብሔር ከቃሉ ጀርባ እግዚአብሔር ከተናገረው ቃል ጀርባ ስለሚሰራ ብዙ ሰዎች የሚደክሙት ተስፋ የሚቆርጡት እግዚአብሔር ያላቸውን በመተው በመርሳት በተፈጠረ ክስተት ማይንዳቸውን ሲይዙ እነዚህ ሰዎች ከእምነት ዓለም ውጭ ይሆናሉ። አትሸወዱ። የምትኖሩት እምነታችሁ ክርስትናችሁ ያለው እናንተ ዓለም ውስጥ ነው። እግዚአብሔር የነገራችሁን ቃል ያዙ። አገር ምንም ይበል፣ ዓለም ምን ያውራ፣ ሁኔታ ምን ይናገር፣ መጽሐፍ ያለው በእግዚአብሔር የታመነ ሰው የሌላ ሰው እምነት የእናንተ ሊሆን አይችልም። አንዳንድ ጊዜ እምነት ሃይማኖት ሲሆን ሰዋቢ ስርዓት ይሆናል። ማዶና ማዶ ጠጠር ይዞ መወራወር ይሆናል። ውጡ ከዛ። እግዚአብሔር ምን አላችሁ? እግዚአብሔር በክርስቶስ ኢየሱስ ኦን ዘ ክሮስ ምን ሰራላችሁ? አያችሁ፣ እግዚአብሔር በልጁ ከሰራላችሁ ውጪ ማሰብ አይችልም። መንፈስ ቅዱስ በቤታችሁ በሕይወታችሁ በእናንተ በሆነ ነገር ላይ የሚሰራው እግዚአብሔር ያላችሁን ማሰብ ስትጀምሩ፣ ባላመናችሁበት ነገር እግዚአብሔር አይገለጥም። ለእምነት ድሃ እንዳትሆኑ የሀብታም መጽሐፍ ተሰጥቷችኋል። ይሄ እግዚአብሔር ስለኛ ስለናንተ የጻፈው የፍቅር ደብዳቤ ነው። እግዚአብሔር በክርስቶስ ኢየሱስ ከመስራቱ በፊት በነቢያትም በብሉይ ኪዳን የተናገረውን ያን መለኮታዊ ሐሳቡን በልጁ ሰውነት ላይ ተፈጻሚ ያደረገበት ነው። ኢየሱስ ይወዳችኋል። እስቲ እንሂድና እንደ ሐሳብ እንዳልኳችሁ እንመልከት።
ዘፍጥረት 12:1 ላይ መጽሐፍ እንዲህ ይላል፣ እግዚአብሔር አብርሃምን አለው ሁለት ማንነቶች ማውራት ጀመሩ። አንድ ዘለዓለማዊ ጌታ ለአንድ ሰው ተገለጠነትና ከአገርህ፣ ከዘመዶችህ፣ ከቤትህ፣ ከአባት ቤት ተለይተኔ ወደ ማሳየ ምድር ውጣ፣ ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምን አከብራለሁ፣ ለአሕዛብ ሁሉ የሚባርኩ እባርካለሁ፣ የሚረግሙ ሁሉ እረግማለሁ፣ የምድር ነገዶች ሁሉ በአንተ ይባረካሉ። አብርሃምም እግዚአብሔር እንደነገረው ሄደ ብሎ የምታውቁት ቃል ነው። ብዙ ጊዜ ባንለምደው ጥሩ ነው እና አብርሃም እግዚአብሔር እንደነገረው ወጣ ነው የሚለው። እንግዲህ አንድ ንግግር ካለ አንድ ተናጋሪ አካል አለ ማለት ነው። አንድ ተናጋሪ አካል ካለ ያን የሚያምን ደግሞ አንድ ፐርሰን አለ ማለት ነው። ለአንድ ጊዜ የአብርሃም አምላክ ብለን ስንል አብርሃም በተናጋሪው ላይ ያለው መደገፍ አለ። ጳውሎስ ስለዚህ ሐሳብ ሮሜ መጽሐፍ ምዕራፍ 4 ላይ በጣም በሰፊው ያወራል። ግን የሚገርመው ነገር ይህ ሰው እግዚአብሔርን ሰምቶ ከወጣ በኋላ በሆነ ምዕራፍ ላይ ግን ሰምቲንግ ሃፕን እንዳደረገ መጽሐፍ ይነግረናል። 15ኛው ምዕራፍ ላይ የእግዚአብሔር ቃል በራእይ ለአብርሃም ተገለጠለት። አብርሃም አትፍራ፣ እኔ ለአንተ ጋሻ ነኝ ብሎ አለው ብሎ መጽሐፍ ይነግረናል። አብርሃም ውስጡ ያለውን ተውት መናገር ሲጀምር እኔ እኮ አንተ የአሕዛብ ሁሉ አባት አደርግሃለሁ ትለኛለህ፣ ቤቴ ያለ ግን ኤልዓዘር ሊወርሰኝ ነው አለው። እግዚአብሔር እንዲህ ነው ያለው፣ አይወርስህም ከጉልበት የሚወጣ እንጂ አለው። ቅድም ያልኳችሁ ይሄንን ነው። ሰማይን ከሰማችሁት ሰማይ እናንተን የሚያዳክም አምላክ አይደለም። እግዚአብሔር ግን ጆሮ መስጠት ይጠይቃል። አንዳንድ ጊዜ ሰዎች የሚጎዱት እግዚአብሔር ባላለው ነገር ማይንዳቸው ሞልተው ሲጨነቁ ይታያል። ፕሊስ አንዳንዴ ሕይወት አይቀለድበትም። መንፈሳዊን ነገር ከሚያጣጥሉ ሰዎች ራቅ። ምንም አይጠቅሙ። እምነትህን ነው የሚመጡት። በእግዚአብሔር ላይ ያለህን መደገፍ። ካርናል ሰዎችን ልታግዟቸው ካልሆነ ባልንጀራ አታድርጓቸው። እውነት ልበላችሁ በሕይወት ላይ ይሉኝታ የለም። የሚገርመኝ ግን እግዚአብሔር ካለበት ሐሳብ ለማውጣት ወደ እምነት ዓለም ለመውሰድ አብርሃምን ያደረገው የሰማይ ከዋክብትን እንዲቆጥር የምድር አሸዋን አለው መቁጠር አልችልም አለ። እግዚአብሔር ዘርህን እንዲህ አበዛዋለሁ አለው። አብርሃምም አመነ፣ ጽድቅም ሆኖ ተቆጠረለት። መቼም ይቺ ጽድቅ የምትባል ነገር እሷን ሌላ ጊዜ እናወራለን። አብርሃም ራይትሊ ማሰብ ጀመረ። እግዚአብሔር እንደነገረው እንደዛ ሐሳብ አብርሃም መቆም ጀመረ። ያላችሁን ያዙ፣ እኔ ሥጋ ለባሽ የሚላችሁን ነገር አትስሙት። ማለቴ ከእግዚአብሔር ዓለም ውጪ የሆነ ይህን ዓለም የሚያወራችሁ ሰው፣ እግዚአብሔር መደገፋችሁ የሚመታ ሰው። እናም እግዚአብሔር እምነትን መሰረት ያደረገው በነገረቸው ቃልና በክርስቶስ ኢየሱስ በሰራላችሁ ሥራ ውስጥ ነው። ኢሳይያስ ለዛ ነው 53ኛው ምዕራፍ ላይ የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል አለ። በእውነት ደዌያችን ተቀበለ፣ ሕመማችን ተሸከመ። ዛሬ ልበላችሁ በምንም አይነት ስትራግል ውስጥ ያላችሁ፣ በምንም አይፈወስም በተባለ ሕመም ውስጥ ያላችሁ ውሸት ነው። የእግዚአብሔር ልጅ ስም ጥሩ፣ ነፃ ያወጣችኋል። እርሱ ስለ እናንተ ከፍሏል። እምነት ማለት ይሄ ነው። ሳትቀላቅሉ እግዚአብሔር ስለ እናንተ በልጁ የከፈለውን የኔ ነው ብላችሁ በባሪያ መንፈስ ሳይሆን በልጅ መንፈስ ማሰብ ስትጀምሩ ያኔ ነፃነታችሁ ዓለማችሁን ይወርሰዋል። ሰይጣን የሚላችሁ የሰይጣን መልእክተኞች እምነታችሁን ከናንተ የሚያስጀምሩ ከእግዚአብሔር ቃል ያላስጀምሯችሁ በክርስቶስ ኢየሱስ የተሰራን ሥራ እንደ ከንቱ ነገር የቆጠረባችሁ እግዚአብሔርን ልጅ የረገጠ የጸጋውን መንፈስ ያክፋፍ የኪዳኑን ደም የረገጠ አለ። እንዴት ያለ
ቅጣት ይጠብቀዋል። ታውቃላችሁ፣ የኢየሱስ የመስቀል ሥራ ድራማ አይደለም። ፈውሳችሁ እርግጥ ነው። በረከታችሁ እርግጥ ነው። ጽድቃችሁ እርግጥ ነው። አሸናፊነታችሁ እርግጥ ነው። ብርሃናችሁ እርግጥ ነው። ይሄን ያለው እግዚአብሔር በልጁ። ከዚህ ውጪ እምነት ሃይማኖት ይሆናል። በምድር አይደለ እንዴ ያለውት? አንተው ምድር ላይ መጥቶ ነው ዋጋ የከፈለው። በነፃነት ልትኖር ክርስቶስ ነፃ አውጥቷል። የምንም ነገር ባሪያ አትሁኑ ፕሊዝ። ስለዚህ እምነታችሁ እግዚአብሔር በነገራችሁ ቃል ላይ ነው። እግዚአብሔር ታማኝ አምላክ ነው። እምነት ሰማይ እንዲገለጥ ያደርገዋል። እምነት የነገ ከነገ ወዲያ የዛሬ 10 ዓመት ቀጠሮ አይደለም። እምነት ዓለማችሁን የምታሳምኑበት ንጹህ ከእግዚአብሔር ልብ የወጣ የእምነት ቃል። አንዳንድ ሰዎች ትገርሙኛላችሁ። መጽሐፉ እኮ የእምነት መጽሐፍ ነው። እግዚአብሔር በልጁ እመኑ ነው ያለው። እምነት የምትሉ የእምነት አራማጆች የምትሉ ሰዎች ጤና አላችሁ? ግን ምንና አካሄድ ክህደት እንዲህ መጽሐፍ ኢየሱስ ሲናገር በእኔ እመኑአል በአባቴም ደግሞ እመኑአል። የተናገረው አብ የእናንተን ሥራ በእኔ ሰርቷል እያለ ዋጋ ብላሽ አታርጉ በቤታችሁ፣ ዋጋ ብላሽ አታርጉ በሕይወታችሁ። እናንተ በክርስቶስ ኢየሱስ ከሆናችሁ ብሩካን ናችሁ። እናንተ ከብራችኋል። እናንተ ተፈውሳችኋል። እናንተ የእግዚአብሔር መቅደስ ተደርጋችኋል። እናንተ በስፍራ ሁሉ ድል ነሺዎች ናችሁ። የሰላም አምላክ ፈጥኖ ሰይጣንን ከእግራችሁ በታች አይዲያውን ይቀጠቅጠዋል። ተስፋ ይቆረጣችሁ ውጡ። እግዚአብሔር የተስፋ አምላክ እንጂ ተስፋ የሚያስቆርጥ አምላክ አይደለም። ዘመናችሁ ብርክ ይበል። ይህን የሰማችሁ በምንም አይነት እስራት ውስጥ ላላችሁ ዛሬ በኢየሱስ አብ ያልተከለው አብ ያልዘራው ከናንተ ነፍስ፣ ከናንተ ቤት፣ ከናንተ ቢዝነስ፣ ከናንተ ስጋ ላይ በኢየሱስ ስም የተነሳ ይሁን። በልጁ የተከፈለን ዋጋ የዋሸባችሁ የምታዩትን ከረንት ታይም ላይ እሱን አትመኑ። እምነት ከመስማት መስማትን በእግዚአብሔር ቃል። እግዚአብሔር የነገራችሁን እሱን አውሩ። የተሰራላችሁን እሱን አውሩ። የእናንተ አፍ ቃል የኢየሱስ የስም ኃይል እንዲገለጥ አክሰስ ይፈጥርለታል። ሁሌም ምለው ነገር አለ። እውነታውን እግዚአብሔር በልጁ ነግሮናል። እኛ ቤት ግን የሚገለጠው አማኝ ስለሆን እንጂ ጴንጤ ስለሆን አይደለም። ቆርሰን የምናምነው እምነት የለም። ሰማይ መሄድ እርግጥ፣ በምድር በጤንነት መኖር በክርስቶስ የተከፈለ ዋጋ። ፈውስን ውሰድ። ነፃ መሆኑ አይደለም ዋጋ ስለከፈለበት ነው። እነሆ የዓለም መድኃኒት ነው የተባለው፣ ሳይድ ኢፌክት የሌለው፣ ስጋ የሚፈውስ፣ ሐሳብ የሚፈውስ፣ ቢዝነስ የሚፈውስ፣ ቤት የሚፈውስ፣ መንገድ የሚፈውስ፣ አይኒ ፈውስን የተሞላ አባባት በትንሣኤ መንፈስ ከፍ ያደረገው የከበረ ስም። ሰዎች ስለተስማሙበት ስላልተስማሙበት አይደለም። ኢሳይያስ ቢገርመው ነው የሰማሁትን ነገር የሰማነውን ነገር ማናምኗል። ከደረቅ መሬት ነው አለ፣ እንደ ቡቃያ አደገ። ኤክስፔክት አይደረግም። ሰው ሆኖ መጣ። ወልድ ኢየሱስ የመስቀል ላይ ድራማ የለም። ጤነኛ ነኝ በሉ። ፈውሳችሁ ቃላችሁ ውስጥ አለ። ብሩክ ነኝ በሉ። ርጉም ሆኖ ተሰቅሎላችኋል። ርጉም ነኝ አትበሉ። ርጉም የሚላችሁን አትቀበሉ። ሕያው ሆናችኋል። ሙታን አይደላችሁ። የእግዚአብሔር ልጅ ትሆኑ የእግዚአብሔርን መንፈስ ክርስቶስ ኢየሱስ ለተቀበላችሁ ለእናንተ ነው። ኢየሱስ ወደ እናንተ ቤት ያልገባ ወደ ሕይወታችሁ ያላስገባችሁ ሰዎች ፍጠን ወደ ዘላለም ይወሰጭ። ለእናንተም የተከፈለ ዋጋ ነው። እግዚአብሔር በየጊዜው እያመጣ ኢየሱስ መስቀል ላይ አውለው። ይህ ዋጋ ግን ይህ መድኃኒት ግን የኔ ነው ብላችሁ ስትቀበሉት ሰማይ
ማይ ጉድነስ ዘላለም ሕይወት በምንም አትገዙትም። ዋስትና የሆነ እግዚአብሔር ልጅ ኢየሱስ እኔ ሕይወት ነኝ አለው። እኔ ነኝ መንገዱ አለ። እኔ ነኝ እውነት አለ። ከዚህ ውጭ ያለ ውሸት ነው። እግዚአብሔር በክርስቶስ ኢየሱስ ይጠራችኋል። ምድር አንድ ቀን ያበቃል። ያለ ኢየሱስ ግን መዳረሻችሁን አይታችሁታል። ከባድ ውሳኔ። ያለ ክርስቶስ ኢየሱስ ዘላለምን ሕይወት ማሰብ ከባድ ውሳኔ። ዋካችሁ ወንጌል ለሰው ዘር ሁሉ የተገለጠ የእግዚአብሔር የፍቅር ደብዳቤ ነው። ወንጌል የያዛችሁ ሌላው ግርግሩን ተውትና ኢየሱስ ሊመጣ በደጅ አለ። የሰጠን ሥራ ተረት ተረት አይደለም። ፈውስ ይብዛላችሁ፣ ታምራት ይከተላችሁ። ተባረኩልኝ። አደራ እምነታችሁን በተነገራችሁ ቃልና ክርስቶስ ኢየሱስ በተፈጸመ ሥራ ያዙት። ሌላውን ተዉት። ያኔ በእናንተ ቤት ብርሃን ይበዛል። ያኔ በእናንተ ሕይወት ክብር ይበዛል። ዘመናችሁ ይባረክ። ተከናወኑ። ኢየሱስ ይወዳችኋል። ሻሎም